የነጩ ቤተ መንግስት ቁንጮ ሰው የልዕለ ኃያሉ አሜሪካ ፕሬዝዳንት ዶናልድ ትራምፕ ገና በምርጫ ቅስቀሳ ወቅት ወንበር ከጨበጥኩ በ24 ሰዓታት ውስጥ አስቆመዋለሁ ያሉት የሩሲያና ዩክሬን ጦርነት የማብቂያው ቀን እንደ ሰማይ እየራቀ ቀጥሏል። ፕሬዝዳንት ዶናልድ ትራምፕ የልባቸው መሻት ተሳክቶ ዳግም ወደ ነጩ ቤተ መንግስት ተመልሰው መደበኛ ስራቸውን ከጀመሩ መቶኛ ቀናቸውንም ካከበሩ ቢቆዩም የዩክሬንና ሩሲያን ጦርነት ለማስቆም ግን እየተቸገሩ ይመስላል። ፕሬዝዳንቱ በርግጥም አራተኛ ዓመቱን ያዘውን የሁለቱን ሀገራት ጦርነት ለማስቆም ይፈልጉት የነበረው የ24 ሰዓታት ጊዜ ብቻ ቢሆንም እርሳቸው የፈለጉት የ24 ሰዓታት ጊዜ ብዙ ጊዜ መጥቶ ብዙ ጊዜ አልፎ ሄዷል። ከሰሞኑም ቢሆን ሚሊዮኖች ጦርነቱን ለማስቆም አንዳች መፍትሄ ይዞ ይመጣ ይሆን በሚል ጉጉት ጠብቀውት የነበረው የፕሬዝዳንት ዶናልድ ትራምፕና የፕሬዝዳንት ቭላዲሚር ፑቲን የስልክ ውይይት አሁንም እንደተጠበቀው ሳይሆን ቀርቷል። ፕሬዝዳንት ዶናልድ ትራምፕና አቻቸው የሩሲያው ቁንጮ ሰው ቭላዲሚር ፑቲን ለ2 ሰዓታት ያክል የስልክ ውይይት እንዳደረጉ የተገለጸ ሲሆን በፍጥነት መፍትሄ እንዲሰጥበት የሚፈለገው ጦርነቱን የመቋጨት እቅድ ግን አሁንም ከዚህ በፊት ይባል እንደነበረው ሩሲያና ዩክሬን የተኩስ ማቆም ድርድሩን ወዲያውኑ ይጀምራሉ በሚል የትራምፕ መልእክት ተደምድሞ ጦርነቱ ግን ተባብሶ ቀጥሏል። ይህንን ርዕሰ ጉዳይ በዛሬው ዓለም አቀፍ ትንታኔያችን መርጠን እንመለከተዋለን። ከትንታኔ ዘገባው ጋር ታሪኩ ጋሹ ነኝ። በተለያዩ ጉዳዮች ላይ በሚያስተላልፏቸው ውሳኔዎች በቀሪው ዓለም ላይ ቀጥተኛ የሚሆን ተዘዋዋሪ ተጽዕኖዎችን የሚያሳድሩት ፕሬዝዳንት ዶናልድ ትራምፕ የሩሲያንና ዩክሬንን ጦርነት ለማስቆም ከዚህ በፊት ብዙ ብለው የነበረ ቢሆንም የተኩስ አቁም ሳይደረግ የዋይት ሃውስ ቆይታቸው ግን 5ኛ ወሩን አስቆጥሯል። ፕሬዝዳንቱ ጦርነቱን በ24 ሰዓታት ውስጥ ብቻ ማስቆም እንደሚችሉ ቢገልጹም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ግን እንደ ሂማሊያ ተራራ የማይገ የሆኑባቸው ይመስላል። በተስማሙ ተስማሙ አሊያ ግን የማዕቀብ ልጓሜን ከቀሪው ዓለም ጋር ተባብሬ አጠብቅባቸዋለሁ የሚል ማስፈራሪያም የሩሲያን መንግስት መሳሪያ እንዲዘቀዝቅ ማድረግ የሚችል ፑቲንንም ሸብረክ የሚያደርግ ሆኖ አልተገኘም። አሁንም ተስፋን እንጂ ተጨባጭ መፍትሄን ያመጣም ሆኖ አልተገኘም። ከትናንት በስቲያ ሰኞ ዕለትም በብዙዎች ዘንድ አንዳች ውጤት ይገኝበታል ተብሎ የተጠበቀው የትራምፕና የፑቲን የስልክ ውይይት አሁንም ተስፋን እንጂ ተጨባጭ መፍትሄን ያመጣ አልሆነም። በአውሮፓውያኑ 2022 ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸውን ወደ ዩክሬን የማሰማራታቸውን ዜና በቴሌቪዥን መስኮት ሲመለከቱ ጂኒየስ ወይም በጣም ብልህ ሲሉ ያደነቁት ፕሬዝዳንት ዶናልድ ትራምፕ አሁን የሶስተኛውን የዓለም ጦርነት ሊቀሰቅስ ይችላል ብለው የሚሰጉት ሊያስቆሙትም የሚተጉለት የቤት ሥራ ሆኖባቸዋል። ፕሬዝዳንት ዶናልድ ትራምፕ አብዝተው እንደሚያደንቋቸው ከሚነገርላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር ድፍን 2 ሰዓታትን በስልክ የተነጋገሩ ቢሆንም ውይይታቸው ግን ፍሬያማ ነበር ለማለት የሚያስደፍር አልሆነም። ሆኖም እርሳቸው ግን ከፑቲን ጋር የነበራቸውን ውይይት ውጤታማ እንደነበር የሚያስተጋባ መልእክት አስተላልፈዋል። ሁለቱ ሀገራትም የተኩስ አቁም ለማድረግና ጦርነቱንም ለመቋጨት ወዲያውኑ ድርድር ይጀምራሉ የሚል መልእክትም አስተላልፈዋል። ይህ ደግሞ ከዚህኛው የስልክ ውይይት በፊት በሁለቱ ፕሬዝዳንቶች መካከል ተደርገዋል ከተባሉት 2 የስልክ ንግግሮችና መጨረሻ ላይ ከተላለፉ ተስፋ ሰጪ መልእክቶች የተለየ ጠብ የሚል ውጤት የመጣበት አይደለም የሚል ትችትን አስከትሏል። በእርግጥም ፕሬዝዳንቱ ከፑቲን ጋር ባደረጉት የመጀመሪያውም የሁለተኛውም አለፍ ሲልም በሶስተኛውም የስልክ ውይይት ያስተላለፉት መልእክት ተመሳሳይ ሆኖ ተገኝቷል። በዓለም አቀፉ ማህበረሰብ ዘንድ ይጠበቅ የነበረው የሶስተኛው የስልክ ንግግር ውጤት ግን ከተስፋ የዘለለና ተጨባጭ ሆነ በግራም በቀኝም እየተቀጠፈ የሚገኘውን ሕይወት ከሞት በማያባራ ሰዓት የሚወድመውን ንብረትም ከውድመት የሚታደግ እንዲሆን ተጠብቆ ነበር። ሶስተኛው የፑቲንና የትራምፕ ንግግር የአሜሪካ ፈርጣማ የፖለቲካና የዲፕሎማሲ ጡንቻ የሚታይበት በዩክሬን ሰማይ ላይም የሞት መልአክ ሆነው ቀፎ እንደተነካበት ንብ የሚርመሰመሱ ሰው አልባ አውሮፕላኖችን ሰማዩን እያረሱና እየተገለባበጡ እስትንፋስን የሚነጥቁ ፈንጆችን ከላይ ወደ ታች የሚያዘንቡ የጦር
ጀቶችን አለፍ ሲልም ብዙ ሺህ ማይሎችን አቋርጠው ኢላማዎችን አደባይተው ወደ ትቢያነት የሚለውጡ ሚሳኤሎችን ሲሆን ለፍጻሜው የሚገታ ሳይሆን ደግሞ ለጊዜው የሚያስቆም እንዲሆንም ነበር። 2 ሰዓታትን ፈጅቷል የተባለው የትራምፕና የፑቲን ንግግር ኪየቭን ከሚዘንብባት የሰው አልባ አውሮፕላኖች ጥቃት፣ ሞስኮንም ሰርጎ ከሚገባ የዩክሬን ጥቃት፣ ግንባር ላይ ያሉ ተዋጊዎችም የሚስቡትን ምላጭ እንዲያቆሙ ሰይፋቸውንም ወደ ሰገባው እንዲመልሱ የሚያስማማ አሊያም የሚያስገድድ እንዲሆን ይፈለግ ነበር። እንዲያም ሆኖ ውይይቱ የተጠበቀውን ግብ ሳይመታ ቀርቷል። በለዘብተኛው አካሄዳቸው የድርድሩን ጉዳይ ትራምፕ እንደፈለጉት ሳይሆን ራሳቸው እንደሚፈልጉት እየዘወሩት ነው የሚባልላቸው የሩሲያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ትራምፕ ችግሩን ለመፍታት እያደረጉት ያለውን ጥረት አድንቀው ሩሲያ ጦርነቱ ሊፈታባቸው የሚችልባቸው መርሆችና የሰላም ስምምነት ሊደረግ የሚችልበትን ጊዜ የሚገልጽ የመግባቢያ ሰነድ ወይም ሜሞራንደም እንደምታዘጋጅ ገልጸዋል። በተጨማሪም ፕሬዝዳንቱ የሩሲያ አቋም ግልጽ ነው፣ ለኛ ዋነኛው ነገር የዚህ ቀውስ መነሻ ምክንያቶችን ማጥፋት ነው በማለት ተራ የሚመስል የነገሩ ፍካሪያዊ አንድምታ ሲተነተን ግን የጦርነቱ ማብቂያ ትራምፕ እንደሚሉት ቅርብ ሳይሆን ሩቅና ውስብስብነቱን የሚገልጽ መልእክት አስተላልፈዋል። እዚህ ላይ የፑቲን ንግግር ቁልፍ ነጥብ የሚገኘው ለኛ ዋነኛው ነገር የቀውሱን መነሻ ምክንያቶች ማጥፋት ነው የሚለው ላይ ሲሆን በሩሲያና ዩክሬን መካከል ጦርነቱ እንዲነሳ እንዲህ ለያዥ ለገናዥ ያስቸገረ ቀውስ ያስከተለው ምንድነው የሚል ጥያቄንም እንዲነሳ ይጋብዛል። ከዚህ ጋር በተያያዘ ደግሞ ፕሬዝዳንት ፑቲን ጦርነቱ በተጀመረበት ፌብሩዋሪ 24 2022 እና ከዚያም በኋላ 2 ዋነኛ ነጥቦችን ያነሱ ሲሆን አንደኛው ዲናዚፊኬሽን፣ ሁለተኛውም ዲሚሊታራይዜሽን ኦፍ ዩክሬን ወይም ዩክሬንን ከናዚያዊነት አስተሳሰብ የጸዳችና የታጠቀ ወታደራዊ ኃይል የሌለባት ማድረግ ነው የሚል ነው። ከዚህ ጋር በተያያዘ ፑቲን ላነሷቸው ነጥቦች መነሻው ግን የዩክሬን ኔቶን ለመቀላቀል ጥያቄ ማቅረብና ይህም በአሜሪካ የሚዘወረው ኔቶ ከሩሲያ አፍንጫ ስር ወታደራዊ ጣቢያዎችን እንዲያቋቁም ሞስኮንም በቀላሉ በማንኛውም ሰዓት ለማጥቃት የሚችልበትን እድል የሚፈጥር መሆኑ ነው። እናም ፑቲን የጦርነቱን ምክንያቶች ማጥፋት ሲሉ እርሳቸው እንደሚሉት በዩክሬን ውስጥ እያቆጠቆጠ ያለውን ሩሲያ ጠልነት ወይም ናዚያዊነት እንዲሁም በዩክሬን ውስጥ የታጠቀ ኃይል እንዳይኖር ማድረግ አለፍ ሲልም ዩክሬን ኔቶን እንዳትቀላቀል ማድረግ ከተቻለ ነው ማለታቸው ነው። ይህ ደግሞ ዩክሬን በቀላሉ ልትቀበለው የምትችለውና ይሁንታዋንም ልትሰጥበት የምትችለው ጉዳይ ባለመሆኑ ሩሲያ እያካሄደች የምትገኘውን ጦርነት እንድትገፋበት ያደርጋል። በእርግጥ አደራዳሪዋ አሜሪካም ቢሆን ዩክሬን ኔቶን ለመቀላቀል የምታደርገውን ጥረት እንደማትደግፍ የትራምፕ አስተዳደር በቀጥታም በተዘዋዋሪም እየገለጸ ይገኛል። እናም ዩክሬን የትራምፕን ድጋፍ ላለማጣት ስትል ኔቶን ላለመቀላቀል ብትወስን እንኳን ወታደሮቿን በሩሲያ ጥያቄ መሰረት ለመበተን ትፈቅዳለች ወይ የሚል ጥያቄን ያስነሳል። ለዚህ ምላሹ ደግሞ ዩክሬን በሩሲያ ዳግም ጥቃት ይደርስብኛል የሚል ስጋትና ጥርጣሬም ስላላት ፍላጎቷም ይሁን አቋሟ በተቃራኒው ወታደራዊ አቅሟን ማሳደግ በመሆኑ አይሆንም አሊያም አይደረግም የሚል ይሆናል። ይህም ቀውሱን ባለበት እንዲቀጥል የሚጋብዝ እንጂ ትራምፕ እንዳሉት ወዲያውኑ በሚደረግ ድርድር የሚፈታ እንዳይሆን ያደርገዋል ማለት ነው። ከዚህ ባሻገርም ፑቲን ሌላውን ነገር ትተን እንስማማ ወደሚል ነጥብ ቢመጡ እንኳን የዩክሬን ወታደሮችም ግዴለም አይበተኑ ቢሉ ሩሲያ በከፊል በተቆጣጠረቻቸው ግዛቶች አሉ የዩክሬን ወታደሮች እንዲወጡ እንደምትፈልግ፣ ያ ካልሆነ ግን ጦርነቱ እንደሚቀጥል ፑቲን ከዚህ በፊት ፍንጭ መስጠታቸው የሚታወስ ነው። አለፍ ሲል ደግሞ 20% ግዛቷ በሩሲያ ቁጥጥር ስር የዋለባት ዩክሬን በአንጻሩ አይደለም ወታደሮቿ በከፊል ከተያዙ ግዛቶቿ እንዲወጡ ልትፈቅድ ይቅርና በአውሮፓውያኑ 2014 በሩሲያ የተያዘችውን ክሬሚያን አልሰጥም እያለች ትገኛለች። እናም ፑቲን ከትራምፕ ጋር የስልክ ንግግር ካደረጉ በኋላ የሰጡት መግለጫ እንዲህ አይነቱ ውስብስብ ጉዳይ ላይ ሩሲያ ምላሽ ካገኘች ሰላም እንዲመጣ ጦርነቱም እንዲቆም ዝግጁ ናት የሚል መሆኑ አጠራጣሪ አይደለም። ጥያቄው ግን እርሳቸው የሚሏቸው ነጥቦች በቀላሉ ለዚያውም በአጭር ጊዜ መልስ ሊያገኙ የሚችሉ ዩክሬንም የምትቀበላቸው ናቸው ወይ የሚለው ነው። ከዚህ በተጨማሪም ፑቲንም ሆኑ ትራምፕ ይደረጋል ላሉት ሌላ የተኩስ አቁም ንግግር የተወሰነ ቀነ ገደብ አለማስቀመጣቸው ጉዳዩን ግልጽነት የጎደለው ከማድረጉም በላይ ከይስሙላነት የዘለለ ግምት እንዳይሰጠው የሚያደርግ ነው። በሌላ በኩል ደግሞ ዘለንስኪ ፑቲን እንዲህ አይነት ምላሽ የሰጠው ጊዜ ለመግዛት ሲል ብቻ ነው ሲሉ የሩሲያውን አቻቸውን የተቹ ሲሆን ምዕራባውያን አጋሮቻቸውን በሩሲያ ላይ ጠንከር ያሉ
ማዕቀቦችን እንዲጥሉ ለዩክሬን የሚያደርጉትን ድጋፍም እንዲያጠናክሩ ጠይቀዋል። እናም ይህን ጥሪያቸውን የተቀበሉት የአውሮፓ ህብረት አባል ሀገራትና እንግሊዝ ማዕቀቦችን በሩሲያ ላይ እየጣሉ ሲሆን ፑቲን ከዚህ በፊት ቀርቦ የነበረውንና ዩክሬንም የተስማማችበትን የ30 ቀን ተኩስ አቁም አስመልክቶ ያሉት ነገር አለመኖርንም እየኮነኑ ይገኛሉ። በእርግጥ ትራምፕም ቢሆኑ ዘላቂ መፍትሄ እስኪመጣ ድረስ ቢያንስ ሩሲያ የ30 ቀን ተኩስ አቁሙን እንድትቀበል ለምን አላደረጉም የሚል ጥያቄን የሚያስነሳ ይሆናል። እንዲያም ሆኖ የአውሮፓ ህብረትና እንግሊዝ በሩሲያ ላይ ተጨማሪ ማዕቀቦችን በመጣል ፑቲንን አቅመቢስ በማድረግ ወደ ሰላም እንዲመጡ ለማድረግ ምርጫቸው ሲያደርጉ ይህንን የምዕራባውያንን የማዕቀብ እርምጃ ደግሞ ትራምፕም ቢሆኑ በሩሲያ ላይ ሊወስዱ እንደሚችሉ በቅርቡ መግለጻቸው የሚዘነጋ አይደለም። ጥያቄው ግን እስካሁን ከ28,000 በላይ የሚሆኑ ማዕቀቦች ተጥሎባት ከአቋሟ ፍንክች ያላለችውን ሩሲያን የሚመሩት ፑቲን ከዚህ በኋላስ የማዕቀብ ጋጋታ አቋማቸውን ሊያስቀይራቸው ይችላል ወይ የሚለው ነው። በሌላ በኩል ደግሞ ፕሬዝደንት ዶናልድ ትራምፕ እንደጠበቁትም ሆነ እንደተናገሩት አፋጣኝ የተኩስ አቁም የማይደረግ ከሆነ ቀጣይ የሚወስዱት የመፍትሄ እርምጃ ምን ሊሆን ይችላል የሚለው ነው። ጊዜ ለጥያቄዎቹ ምላሽ የሚሰጥበት ይሆናል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ እንዲሁም ሲኤንኤንን በዋቢነት ተጠቅመናል።